ውድ ተመልካቾች ሰላም ጤና ይስጥልን። ይህ ከኢሳት ነፃ የህዝብ ሚዲያ የምሽት አበይት ዜናዎቻችንን በአጫጭሩ እንደዚሁም ተጨማሪ መረጃዎችን ወደ እናንተ የምናደርስበት የአየር ጊዜ ነው። የዩቲዩብ ቲክቶክ እና ፌስቡክ ቻናሎቻችንን ላይክ ሼር እና ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። ደረጀ ይልማ ነኝ። የፈረንሳይ ባለሀብቶች በኢትዮጵያ መዋዕለ ንዋያቸውን እንዲያፈሱ ድጋፍ እንደሚያደርጉ በኢትዮጵያ የፈረንሳይ አምባሳደር አሌክሲስ ላሜክ ገለጹ። አምባሳደሩ ፈረንሳይ ኢትዮጵያ እያከናወነች ለምትገኘው የኢኮኖሚ ሪፎርም ድጋፍ ማድረጓን እንደምትቀጥልም ገልጸዋል። የተለያዩ ዘርፎችን ለውጭ ባለሀብቶች ክፍት የማድረግ የፊስካልና የሞኔታሪ ፖሊሲዎች ማሻሻያ፣ የዕዳ አስተዳደርና የንግድ ከባቢን ማሻሻል ከሪፎርሞቹ መካከል ይጠቀሳሉ። በኢትዮጵያ የፈረንሳይ አምባሳደር አሌክሲስ ላሜክ ከኢዜአ ጋር ባደረጉት ቆይታ ኢትዮጵያ እያሳየች ያለውን ከፍተኛ ለውጥና የሪፎርም ሂደት አድንቀዋል። ሀገራቸው ከኢትዮጵያ ጋር ላላት የሁለትዮሽ ግንኙነት ትልቅ ቦታ እንደምትሰጥ ጠቁመው የኢትዮጵያ የቅርብ አጋርና የኢትዮጵያውያን ወዳጅ ናት ሲሉም ተናግረዋል። የፈረንሳይ ባለሀብቶች በኢትዮጵያ መዋዕለ ንዋያቸውን እንደሚያፈሱና ድጋፍ እንደሚያደርጉም ነው ያስታወቁት። የኢትዮጵያና የጅቡቲን የሎጂስቲክስ ትብብር ለማሳደግ ያለመው ሁለተኛ የቢዝነስ ማስፋፊያ ጉባኤ ተጀመረም። የሎጂስቲክስ አቅርቦት ለቀጠናዊ የቢዝነስ ትስስር በሚል መሪ ሀሳብ ሁለተኛው የኢትዮ ጅቡቲ የቢዝነስ ማስፋፊያ ጉባኤ በጅቡቲ እየተካሄደ ነው። የኢትዮጵያ ሎጂስቲክስ ዘርፍ ማህበር ፕሬዝዳንት ኤልሳቤጥ ጌታሁን ጉባኤውን በሎጂስቲክስ ዘርፍ የሚስተዋሉ ችግሮችን ለመቅረፍ ቀጣይነት ያለው የቢዝነስ እድገት ለማፋጠን እንደሚረዳ ተናግረዋል። የጅቡቲ የንግድና ቱሪዝም ሚኒስትር ሞሐመድ ዋርሳማ ዴሬ በበኩላቸው ጉባኤው የሁለቱን ሀገራት የንግድ ትብብር በማሳደግ የኢትዮ ጅቡቲን ኮሪደር ይበልጥ ውጤታማ የሚያደርግ መሆኑን አንስተዋል። ጉባኤውን የኢትዮ ሎጂስቲክስ ዘርፍ ማህበር ከኢትዮጵያ ንግድ ምክር ቤት ከጅቡቲ ንግድ ምክር ቤትና ትሬድማርክ አፍሪካ ጋር በመተባበር ማዘጋጀታቸው ተገልጿል። የቀጠናውን ሀገራት የሎጂስቲክስ ንግድ ትስስር ለማጠናከር ያለመው የመጀመሪያው ዙር መድረክ አዲስ አበባ መካሄዱንም የኤፍኤምሲ ዘገባ ያመለክታል። 2136 ኢትዮጵያውያን ከሳዑዲ አረቢያ ወደ ሀገራቸው ተመለሱ። በሳዑዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 2136 ኢትዮጵያውያን ወደ ሀገራቸው መመለሳቸውን የሴቶችና ማህበራዊ ጉዳዮች ሚኒስቴር አስታውቋል። በሳምንቱ ውስጥ በተደረገ 10 ዙር በረራ ወደ ሀገራቸው የተመለሱት 1306 ወንዶች፣ 749 ሴቶች እንዲሁም 81 ጨቅላ ህጻናት መሆናቸው ተገልጿል። በተያያዘው ዓመት መስከረም 5 ቀን 2018 ዓ.ም በተጀመረው ዜጎችን ወደ ሀገር ቤት የመመለስ ስራ እስካሁን 3682 ኢትዮጵያውያንን ወደ ሀገር መመለስ መቻሉን የሴቶችና ማህበራዊ ጉዳዮች ሚኒስቴር ገልጿል። በነዳጅ የሚሰሩና አገልግሎት እየሰጡ ያሉ ተሽከርካሪዎች ዕጣ ፈንታቸው ወደ ኤሌክትሪክ መቀየር ነው ሲል የትራንስፖርትና ሎጂስቲክስ ሚኒስቴር አስታውቋል። በመጪዎቹ 10 ዓመታት ወደ ሀገር ውስጥ ከሚገቡ ተሽከርካሪዎች መካከል 95 በመቶ የሚሆኑትን የኤሌክትሪክ ለማድረግ እየተሰራ ነው መባሉ ቀደም ሲል መዘገቡ ይታወሳል። የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ በራኦ ሐሰን በነዳጅ የሚሰሩ ተሽከርካሪዎች ወደ ኤሌክትሪክ ለመቀየር ስታንዳርድ ጸድቆ መመሪያ እየተዘጋጀ መሆኑን ገልጸዋል። ኃላፊው የኤሌክትሪክ መኪና በዓለም አቀፍ ደረጃ እየተስፋፋ ባለበት በዚህ ወቅት ኢትዮጵያ ከ100,000 በላይ ተሽከርካሪዎች ወደ ገበያው አስገብታለች ማለታቸውን ኢፕድ ዘግበዋል። በመጪዎቹ 10 ዓመታት ወደ ሀገር ውስጥ ከሚገቡ ተሽከርካሪዎች መካከል 95 በመቶ የሚሆኑትን የኤሌክትሪክ ለማድረግ እየተሰራ መሆኑን ተናግረዋል። መንግስት ከ500,000 በላይ የኤሌክትሪክ ተሽከርካሪዎችን ወደ ስራ ለማስገባት ከፍተኛ ጥረት እያደረገ መሆኑንም አክለው ገልጸዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በ2017 ዓ.ም
በኦሮሚያ ክልል የተጠርጣሪዎችን የሰብአዊ መብት አያያዝ በተመለከተ ባካሄደው ክትትል በተለዩ ግኝቶችና በተሰጡ ምክረ ሀሳቦች ላይ ከባለድርሻ አካላት ጋር መስከረም 9 ቀን 2018 ዓ.ም በቢሾፍቱ ከተማ የምክክር መድረክ ማካሄዱ ይታወሳል። በኦሮሚያ ክልል በ156 ፖሊስ ጣቢያዎችና መደበኛ በሆኑ ማቆያ ቦታዎች በተደረገ ክትትል በምርመራ ወቅት በተጠርጣሪዎች ላይ ድብደባ፣ ዛቻና ማስፈራሪያ እንደሚፈጸም የኢትዮጵያ ሰብአዊ መብት ኮሚሽን በሪፖርቱ አስታውቋል። ኢሳት ነጻ የህዝብ ሚዲያ የኢትዮጵያ ሰብአዊ መብት ኮሚሽን ያወጣውን ሪፖርት መነሻ በማድረግ በኢትዮጵያ ሰብአዊ መብት ኮሚሽን የኦሮሚያ ክልል ጽህፈት ቤት ኃላፊ መቅደስ አመኑን አነጋግሯል። ኃላፊዋ የሰጡትን ምላሽ ጨምሮ የዚህን ዜና ሙሉ ዘገባ በምሽት የዜና ሰዓታችን እንመለስበታለን። ይጠብቁን። ኢሬቻን ከፖለቲካ ጣልቃ ገብነት ነፃ በሆነ መልኩ የኦሮሞ አባገዳዎች ህብረት ባስቀመጡት አቅጣጫ መሰረት ብቻ ማክበር እንደሚገባ ተገለጸ። እንደ ከዚህ ቀደሙ ሁሉ ዘንድሮም በዓሉ በሚከበርባቸው ሁሉም አካባቢዎች በደማቅ ሁኔታ ለማክበር በቂ ዝግጅት እንደተደረገ የኦሮሚያ ባህልና ቱሪዝም ቢሮ ኃላፊ ወይዘሮ ጀሚላ ሲምብሩ ተናግረዋል። የዘንድሮ የኢሬቻ ክብረ በዓል ኢሬቻ ለሀገር ማንሰራራት በሚል መሪ ቃል እንደሚከበር ያስታወቁት ኃላፊዋ ይህም አሁን ላይ ሀገሪቱ የደረሰችበትን ደረጃ ለማሳየት ታስቦ ነው ብለዋል። የኦሮሚያ ክልል መንግስት ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ በበኩላቸው የዘንድሮ ክብረ በዓል በሰላምና ሴቱን በጠበቀ መልኩ እንዲከበር አስፈላጊው ዝግጅት ሁሉ ተደርጓል ብለዋል። የሆራ ፊንፊኔ መስከረም 24፣ የሆራ አርሰዴ ደግሞ መስከረም 25 ቀን 2018 ዓ.ም ኢሬቻ ለሀገር ማንሰራራት በሚል መሪ ቃል እንደሚከበር ተገልጿል። ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ ወደ እናንተ የሚደርሰው ዜና እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች አልፋለሁ። አፍሪካ ትልቅ የህዝብ ቁጥር ያላት አህጉር ናት። ይህ ትልቅ ህዝብ ግን በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ቋሚ ውክልና የለውም። በሌላ በኩል አፍሪካ እንደ አህጉር በጸጥታው ምክር ቤት ቋሚ መቀመጫ አግኝታ እንድትወከል በተደጋጋሚ ጥያቄ ይቀርባል። አምስቱ የጸጥታው ምክር ቤት አባል ሀገራት ከሁለተኛው የዓለም ጦርነት ማግስት አብዛኛው የአፍሪካ ሀገራት በቅኝ ግዢዎች ስር በነበሩበት ወቅት የተፈጠሩ ስብስቦች በመሆናቸው የዓለምን ፍላጎት የሚወክሉ አይደሉም ተብለው ይተቻሉ። ምክር ቤቱ ከቋሚ አባላቱ በተጨማሪ በየሁለት ዓመቱ የሚተካኩ 10 ተለዋጭ አባል ሀገራት አሉት። እነዚህ ተለዋጭ አባላት የተለያዩ የዓለም ቀጠናዎችን የሚወክሉ ቢሆንም ልክ እንደ ቋሚ አባላቱ ድምፅን በድምፅ የመሻር መብት የላቸውም። አፍሪካ በቋሚነት ወንበር ልታገኝ ይገባል የሚለው ሐሳብ በዘንድሮ የድርጅቱ 80ኛ ጠቅላላ ጉባኤ ላይ የአፍሪካ መሪዎች መረር አድርገው ከተናገሩት ውስጥ ይጠቀሳል። ይህንን አስመልክቶ የኬንያው ፕሬዝዳንት ዊሊያም ሩቶ በጉባኤው ላይ ባደረጉት ንግግር ራሱ የተባበሩት መንግስታት ድርጅት በ1945 በነበረ እሳቤ የተቋቋመ በመሆኑ አሁን ላይ በተጨባጭ ያሉትን ሁኔታዎች ማስተናገድ ይቸግረዋል ብለዋል። ዝርዝሩን ምሽት ላይ ይዘን እንመለሳለን። አዲስ የዓለም ስርዓት ለመቅረጽ ዓላማ አድርጎ የተነሳው ብሪክስ የተመሰረተው በ5 ሀገራት ነው። በብራዚል፣ በሩሲያ፣ በህንድ፣ በቻይና እና በደቡብ አፍሪካ ብሪክስ ተጨማሪ ሀገራትን በአባልነት ተቀብሏል። ዓለማችን በጥቂቶች ቁጥጥር ስር መዋል የለባትም የሚለው ይህ ጥምረት ተጨማሪ የመገበያያ ገንዘብ ለዓለም ያስተዋውቃል ተብሎም ይጠበቃል። በቅርቡም የብሪክስ አባል ሀገራት የመጀመሪያ የሆነውን የኒውክሌር ኃይል ስትራቴጂ ቀርጸው ይፋ አድርገዋል። የሩሲያ የኒውክሌር ኮርፖሬሽን ሮስአቶም እንዳስታወቀው ይህ ይፋ የተደረገው የስትራቴጂ ሰነድ የዓለም የኒውክሌር ኢነርጂ ፎርም በተካሄደበት ወቅት ለአባል ሀገራቱ ቀርቦ መጽደቁ ተመልክቷል። በዚህም የሰው ኃይል ማሰልጠን፣ ለፕሮጀክቱ ገንዘብ ማሰባሰብ፣ በጥንካሬ ግንኙነትን ማጎልበት፣ ቴክኖሎጂ መገንባትና የኒውክሌር ኃይል በህብረተሰቡ ዘንድ ተቀባይነት እንዲኖረው መስራት በቀጣይ የሚተገበሩ ቁልፍ ጉዳዮች መሆናቸው ተገልጿል። የብሪክስ የኒውክሌር ኃይል ግንባታ ከአካባቢ ጋር የተስማማና ለህብረተሰቡ በኃይል ምንጭነት እንዲያገለግል ታስቦ
የተሰራ ነው። ይህንን ስትራቴጂያዊ እቅድ ከብሪክስ አባል ሀገራት መካከል 9ኙ በፊርማቸው ማጽደቃቸው ታውቋል። በመጨረሻም ስፖርት ለአፍሪካ ሻምፒዮንስ ሊግ ለመሳተፍ የማጣሪያ ጨዋታውን ከዛንዚባሩ ክለብ ምላንዴ ጋር ያደረገው ኢትዮጵያ መድን በድምር ውጤቱ 4-3 በማሸነፍ ቀጣዩን ዙር ተቀላቅሏል። በሌላ በኩል በሴቶች ከ20 ዓመት በታች የዓለም ዋንጫ ለመሳተፍ ከኬንያቻው ጋር የመልስ ጨዋታውን ያደረገው የኢትዮጵያ ከ20 ዓመት በታች ሴቶች ብሔራዊ ቡድንና በካፍ ኮንፌዴሬሽን ዋንጫ የቅድመ ማጣሪያ ጨዋታውን ከሊቢያው አል ኢትሃድ ጋር የተጫወተው ወላይታ ዲቻ በመልስ ጨዋታው በመሸነፉ ወደ ቀጣዩ ዙር አላለፈም። በ2025-26 የአውሮፓ ሻምፒዮንስ ሊግ የሁለተኛ ዙር ጨዋታዎች ነገና ረቡዕ ይካሄዳሉ። ከነዚህ መካከል ካይራት ከሪያል ማድሪድ፣ ቼልሲ ከቤኔፊካ፣ ጋላታሳራይ ከሊቨርፑል፣ ባርሴሎና ከፒኤስጂ፣ ሞናኮ ከማንቸስተር ሲቲ ይጫወታሉ። የእነዚህና ሌሎች ተጨማሪ የስፖርት መረጃዎችን ዝርዝር በምሽቱ የዜና ሰዓታችን ይዘን እንቀርባለን። ውድ ተመልካቾች የሰዓቱ ዜና በዚሁ አብቅቷል። የዩቲዩብ የቲክቶክ እና ፌስቡክ ቻናሎቻችንን ላይክ፣ ሼር እና ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። ደረጀ ይልማ ነበርኩ። ሰናይ ጊዜ